እሺ ከአማራ ፋኖ ብሔራዊ ኃይል አርበኛ ፋኖ አሰፋ መሰለ እባላለሁ። አሁን የምንገኝባት ተክሎሽ ከተማ ላይ ሆነን ነው መግለጫ እንድንሰጥ የተገደድነው። ይህን መግለጫ የምንሰጥበት ከአሁን በፊት የአብይ አህመድ የብልጽግና ስርዓት አገልጋይ የሆነው የዙፋን ጠባቂው መከላከያ ሰራዊት ተብሎ ራሱን የሚጠራው የአማራን ሕዝብ እየጨፈጨፈ ያለው ስርዓት አስጠባቂ ተክሎሽ ሲገባ እዚች ቦታ ላይ ሆኖ ያለምንም ውጊያ ተክሎሽ ከተማ ተቆጣጠርናት ብሎ ነበር። ነገር ግን ወደ ተክሎሽ ከተማ ሲመጣ ከአዋስ ጀምሮ በካላኮርማ ክፍለ ጦር እየተመታ እንዲሁም ቀጋይ ትምህርት ቤት ላይ በምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 2ኛና 6ኛ ሻለቃ 2 ቀን ሙሉ እየተመታ ከ60 በላይ ሙትና ቁስለኛ ይዞ የመጣበት አጋጣሚ መሆኑን ህዝባችን ያውቃል። ነገር ግን ዙፋን ጠባቂው ተክሎሽን በነጻ ተቆጣጠርናት ለ2 ወር ጽንፈኛው የነበረባትን ከተማ ያለን ከአመት በላይ እያስተዳደርናት ያለን ከተማ መሆኗን እያሳወቅነ ተክሎሽ ካስገባነ በኋላ ስቦ የማስገባት ስራ ሰርተን ሬሽን በሚያወጣበት ሰዓት በልዩ ዘመቻ በጠበለት ባንዳምባ በግድብ የተሰራበት ኦፕሬሽን እጅግ በጣም ሳላከሰረው ሬሽን የማስገባት አቅም አልነበረውም። ከዛም አልፎ አሁን የጦር መሐንዲስ የሆኑት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 1 እና ኮር 2 ስፔሻሊ ሀውጃኖ ክፍለ ጦር ለ6 ቀን እያደረገችው ባለው ተከታታይ ውጊያ የመከላከያ ሰራዊት ተብየውን ዙፋን ጠባቂውን አይቀጡ ቅጣት በመምታት ዛሬ ማለትም ሰኔ 21 ቀን 2017 ዓመተ ምህረት ላይ ተክሎሽ ከተማን ተቆጣጥረናል። ይህን ከተማ ስንቆጣጠር የተክሎሽን ማህበረሰብ ከጦርነት ለማውጣት ጥቁር አስፋልቶችን ስበን አራዱም ላይ ዞብላምባ ክፍለ ጦር፣ ሮቢት ላይ ካላኮርማ ክፍለ ጦር እንዲሁም በጮቢ ሀውጃኖ ክፍለ ጦር ውጊያ እያደረጉ አሳምነው ክፍለ ጦር በጎብዬና በዶሮ ግብር እያደረጉ ጥቁር አስፋልት ተቆጣጥረንበት እንገኛለን። አብይ አህመድን እየመታ ነው። በሞርተር በዲሽቃ በብሬን ሊችለን አልቻለም። ስለዚህ ይህንን ትግል ወደ አስፋልት በማስገባት በሁሉም ቀጠና ላይ በላስታ ሳይቀር በራያ ልዩ ዘመቻ ትልቅ ተግዳሮት እየሰራች አብይ አህመድን እያንቀጠቀጥነው እንገናኛለን። የአማራ የቁርጥ ቀን ልጅ አሳረኛው ፋኖ ማለት ነው። ምናልባት ህዝባችንን ሊይዘው የሚገባው ከዚህ በኋላ ትግላችን አብይ አህመድ ማዕበል ዘመቻ ብሎ ያወጣው እሱ ማዕበል ሳይሆን የመፍረስ ዘመቻ ነው የሱ። የኛ ግን ህዝባችንን እያስነሳን ህዝባዊ ማዕበል የምናደርግበት አማራ የምናሸንፍበት ትላንትና በእኛ ስር የነበረችውን ተክሎሽ ከተማን በእጃችን ያስገባንበት አሳረኛው ፋኖ ነገም እናሸንፋለን። እናመሰግናለን። Ya,